እኔና ምስጋና ከተራ ጓደኝነት የዘለለ ምንም ነገር የለንም። በአባቷ ሞት ምክንያት ህይወቷ እንደተመሰቃቀለ ከነገረችኝ በኋላ የእሷ ዕዳ እንዳለብኝ ይሰማኛል። ከእሷ ጋር የምትሆነው በአባቷ ሞት ምክንያት ጥፋተኝነት ተሰምቶ እንደሆነ አውቃለሁ። ግን ደግሞ ለእሷ ብለህ ቤተሰብን ማጣት የለብህም። አንተ ለፖሊሶች እጅን እስከ መስጠት ድረስ ዋጋ የከፈልክ ጓደኛ ስለሆንኩ አይደለ? ታዲያ ምን ችግር አለው ለእሷ እንደዚህ አይነት ዋጋ በከፈል? የኑዛዜ ወረቀቱን አየሁት። ለአመታት ጉልበትህን ያፈሰስክበት ቦታ ነው። ግን አባቴ ቦታውን ከነመፈጠሩ ለማታውቀው ልጁ አሳልፎ ሰጣት። እዛች ልጅ ጋር እንዳትሄድ ነግሬህ ነበር። ግን እኔ ይዣት የመጣሁት ቁጭ ብላ ጌም እንድንጫወት ዘና እንድትል እንጂ ሌላ ነገር ነው ያስበላል። መኝታ ቤት ውስጥ ነው ጌም የምትጫወተው? ከጓደኝነት በኋላ ምንም የለም፣ መተሳሰብ ብቻ ነው። ስለ ልጆቹ እያወራን ነበር ከብሌን ጋር። ልጅህን ካበላሸችብህ ልጅ እናት ጋር ይህን ያህል ከሳክ ቀልዱ በጣም ያስቃል ማለት ነው። ምሳቃሽን አዘጋጅቼልሻለሁ። ሰለሞን እስከ መቼ ልጅ ዘገኝ ያሰበው? እኔ ምን አውቄ? እንዴት አታውቂ? ባልሽ አይደለ እንዴ? እንዴ አባዬና እህቴ፣ አንቺን የማይመለከትሽ ጉዳይ ነው። ወደ ትምህርት ቤት ሂጂ። ቆይ እንዴት እርግጠኛ ሆንሽ? ምናልባት ቢሮ ውስጥ በገባው ቁጥር እጇን ስለምታጽናናትና እየሳክ ስለማገኝ ነው። ገሊላ፣ ስሜታዊ ሳልሆን ልረዳሽ እየሞከርኩ ምንም ያደረግኩት መጥፎ ነገር የለም። እሱ ነው ችግሩ መላኩ። አንድ ነገር አድርግ። አቁም ብያለሁ፣ አቁም። ከእሷ ጋር አንድ ክፍል ውስጥ ለመሆን ምቹ ሁኔታ መፍጠርህን አቁም። ለአንዴና ለመጨረሻ ጊዜ በቃ በላት። ልጃችን በቃ ማለት አለመቻሉ ምንም አይገርም። በአንተ ወጥቶ ነው። ድጋሚ እየተቀጣው ያህል ይሰማኛል። በመጀመሪያው ሳልማር አሁን ደግሞ በልጄ በድጋሚ እየተቀጣው ነው። አንተ ሁለተኛ ምርጫ መሆን ሰልችቶኛል። በቃኝ። ሁለተኛ? እኔና አንቺ እኮ በትዳር ለ20 ዓመታት አብረን ኖረን 18 ዓመት ከእሷ ጋር ካሳለፍከው ምርጡ ጊዜ የተረፈን ነው ለእኔ ሰጠኝ። በመጨረሻ ትለወጣለህ ብዬ ነበር። ምንም አዲስ ነገር አይደለም። ምንም። ገሊላ፣ እኔ እኮ ያለሁት አሁንም እዚሁ ከአንቺ ጋር ነኝ አይደለም? ያልተለየ ለምን ይመስላል? እዚህ እንድትሆን እየታገልኩ ስለሆነ ነው። ባልታገል ምን ሊፈጠር እንደሚችል አስበህ ታውቃለህ? ይሄ ትዳር ይፈርሳል። አሁን እኮ አንቺ ነሽ ጥለሽኝ እንደምትሄጂ እየተናገርሽ እያስፈራራሽኝ ያለሽው። አንተም እንደኔ እየታገልክ እንድትኖር ስለምፈልግ ነው። ለአንቺና ለትዳሬ ማድረግ የምችለውን ነገር ሁሉ አድርጌያለሁ። ምንድን ነው እንዳደረግሽ የምትፈልጊው ሌላ? መላኩ ልብህን ነው የምፈልገው።
እንዴት እንደሆንክ ልጠይቅህ ነበር። ግን ሁኔታህን ሳየው ቡና ጠጣባ። አንቺና ወንድምሽ ልገሉኝ። እኔ ደግሞ ምን አረኩ? እሱ አይደለ እንደ እያስቸገረ ያለው? እንድታናግሪው እፈልጋለሁ። ችግሩ እኮ ካንተ ጋር ነው አባ። ራስ ብታናግረው ነው የሚሻለው። እኔ ምን እንደምለው አላውቅም። በዚህ ላይ ደግሞ ሊያናግረኝ በጭራሽ አይፈልግም። አንተን እምቢ ብሎ እኔን የሚሰማ ይመስላል? ጭራሽ ሐሳብህን ያስቀየርኩ እኔ እንደሆንኩ እያሰበ የማይታሰብ ነገር ነው። አንዳንዴ ይህ እንደ ልጅ የሚያደርገው ነገር ነው በጣም የሚያበሳጭ። ኑዛዜ እንዳለህ ግን አላውቅም ነበር። ግን ሁሉንም ለኔ እንደተናዘዝ ካወቀ በኋላ እንደዚህ ቢሆንም አይገርምም። አንቺ ደግሞ አትጨምርብኝ ብለኝ እሱ የሚያስብበትን መንገድ ነው የተናገርኩት። ሁልጊዜ እሱ ተጎጂና ተጠቂ እንደሆነ ነው የሚያወራው። ሁለታችሁንም ላነጋገራችሁ እያሰብኩ ነበር። በጥይት ከተመታው በኋላ የእናንተ ህይወት እንዴት መሆን እንዳለበት ማሰብ ሲጀምር ነው ውሳኔ ላይ ደረስኩት። ከባለቤትሽ ሞት በኋላ የሆነ ነገር ሳላስቀምጥላችሁ መሄድ እንደሌለብኝ ደጋግሜ እያሰብኩ ነበር። እና ለምንድን ነው ሁሉንም ውርስ በእኔ ያረከው? ወራሽ ያደረኩሽ ፍትሃዊ ስለሆንሽና ከወንድምሽ ጋር እንደምትካፈሉ እርግጠኛ ስለሆንኩ ነው። ላስከፋ ፈልጌ አልነበረም። ነገር ግን ወደ ንግዱ ዓለም ተመለሰሽ ስትቆጣጠሪው ሳይ ወጣትነቴን አስታወሽ። ይህ ቤተሰብ እንዳይበተን ማድረግ የምትችይው አንቺ ብቻ መሆንሽን ስላወቅኩ ነው። እማ እንድትገባ አልፈቀድኩልህ። ማለላ ስትጨንቄ እኮ ነው። አንቺና አባቴ የምትጣሉት በእኔ ምክንያት እንደሆነ አውቃለሁ። አዝናለሁ። ያደረኩትም ነገር አክብሮት የጎደለው ነው። ግን በቃ ከዚህ በኋላ እንደማይደገም ቃል ገባለሁ። በቃ ታዲያ ሌላ ምን ማለት ነበረብኝ? እሺ ሐሳቤን ግልጽ ያደረኩልህ መስሎኝ ነበር። እዚህ ቤት እስከ ኖርክ ድረስ ከዛች ልጅ ጋር ያለውን ግንኙነት ታቆማለህ። ይኸውልሽማ እሷን እዚህ ቤት መምጣቴ ጥፋት ነው። ግን እና እሷ መሀል ምንም የተፈጠረ ነገር የለም። ለምንድን ነው እንደዚህ የምትሆኚው? ለምንድን ነው እንደዚህ የምትሆኚው? ምን ነው አስቸገርኩ? ጥያቄን ቀለል ላደርግልህ። ከእሷ ወይም ከኔ ትመርጣለህ? ቆይ ለምንድን ነው የማትረጂኝ? እኔ እና እሷ የፍቅር ግንኙነት የለንም እንዴ? ቆይ ምንም አይነት የፍቅር ግንኙነት ከሌለ መምረጥ ለምን ከበደ? ለምን ከሰው ጋር ግንኙነት ከሌለ ማቆም አቃተ? ቆይ ከእሷ ጋር ፍቅር ካልጀመርኩኝ እሷ ጓደኛዬ ብትሆን ምንድን ነው ችግሩ? አየህ አይደለ የውሸትን ጥግ። ይችን ትንሽ ቀላሏን ነገር እንኳን እየተረዳ መከራከር ትፈልጋለህ። ቆይማ ለምንድን ነው የማታምኚኝ? በቃ ከዚህ በኋላ ያንተን ደረቅ ውሸት መስማት አልፈልግም። አጭር ጥያቄ እጠይቃለሁ። ከእሷ ወይም ከኔ ትመርጣለህ? እንዴ እማ፣ ቆይ ለምንድን ነው እንደዚህ የምታስጨንቂኝ? እኔ እኮ የማይገባኝ ነገር፣ ቆይ ምንም የፍቅር ግንኙነት የለኝም ካልክ ለምንድን ነው እንደዚህ የምትቆረቆርላት? መልስልኝ።
አዎ አየህ አይደለ? ሁሉም ነገር ግልጽ ነው። በቃ መወሰን አለብን። አረማ ወስን ብያለሁ፣ ወስን። እባክህ ሰለሞን፣ ለምንድን ነው አባዬን የዘጋኸው? የሚለውን ነገር ሰምተህ ፍርድ ብትሰጥ አይሻልም? ጭራሽ እንድታናግር ይላከሽ? የጥፋተኝነት ስሜት ሊሰማው የሚገባው እሱ ነው። እሱ ለአንተ ደንታ እንደሌለውና ሁሉንም ለእኔ መስጠቱን እንዳሰብክ ሲያውቅ በጣም ተሰምቶታል። እውነት እሱ ለእኔ በጣም ያስባል። እንዴት አይነት ቀልደኛ ነሽ! አንቺ ሁሉንም ነገር ስትወስጂ እኔ ምንም አላገኘም እና ይሄ ነው ለእኔ እንደሚያስብ የሚያሳየው። እሱ ከኑዛዜው እንድትወጣ ፈልጎ አይደለም፣ እንዲሁም አንተን እየጠበቀህ ነው። እኔና ጌታቸው ላይ የተፈጠረውን ሲያስብ ነው ይሄን ያደረገው። ምናልባትም ደግሞ እንደ ቤተሰብ ሁሉንም መንከባከብ እንደምችል አስቦ ይሆናል። ማለቴ እንደ እናት። በዛ ላይ ትንሽ የንግድ እውቀቱም አለኝ። እየቀለድኩ አይደለም ሰለሞን። ምናልባት ስንዱ ከአንተና ከአባዬ ጋር ለብዙ ዓመታት ኖራ ይሆናል፣ ግን ውርሱ ለእኔና ለአንተ እንደሚገባ አስቦ ይሆናል። እና ስንዱ ውርሱ እንዳትካፈል ነው? አዎ። ቆይ አንቺ ማን ስለሆንሽ ነው የማይገባትን ውርስ ትጠይቃለች በሚል አጉል ጥርጣሬ የሚስቴን ስም የምታጠፊ? ሁሉም ሰው እንዳንቺ ባል ወንጀለኛ ነው አይደል ይመስልሽ? መቼ ነው አንተ የጌታቸውን ስም ማንሳት የምትተው? ይሄ አንቺ የዚህ ቤት መከታ ለመሆን መሞከርሽን ስታቆም ሳሮን ተመለስ እንጂ ምን ሆነ ነው? ቆይ እንደዚህ ያፈዝ ጠዋት ያለችውን ነገር ሰምታት የለ እና ታዲያ ትየገላን እኮ ይቅርታ ጠይቃታል። እሷ እባክህን ይቅርታ ትቀበል ፍቃደኛ አይደለች እንዴ? ለምን? ምን እንዳል ሰምታት? ወይ እኔን ወይ ሳሮን ምረጥ እኮ ነው ያለች። እና ታዲያ እኮ አሁን ከእናት መለያየት እኮ አችልም። በዛ ላይ ደግሞ ከልጅቷ ጋር ምንም አይነት ግንኙነት የለኝም ብለህ የምታስብ ከሆነ ለምን ከሷ መለየት ተቸገረ? አንተም ቴዲ፣ አንተ እኮ ከማንም በበለጠ ለሳሮን ለምን እንደዚህ እንደሞ መረዳት የነበረብህ አንተ ነበርክ። ይኸውልህ አንተ እኮ ምንም እኮ የሷ ዕዳ የለብህም። ይኸውልህ አባቷ ላይ የተፈጠረውን ነገር እኮ ፈልግ አይደለም ያደረገው፣ በአጋጣሚ አይደል እንደ የተፈጠረው። በቃ ስለዚህ ማቆም አለብህ። አሁን ለመጠየቅ ጊዜው እንዳልሆነ አውቃለሁ፣ ግን እማዬ ስለ ድምፅ ቅጂው በጣም በተደጋጋሚ እየጠየቀች ነው። ብሩ እንዴት ነው የምታዘጋጅልኝ? እሱን ማግኛ መንገድ እየፈለግኩ ነው። እሺ አንተ እስክታዘጋጅልኝ ለማዬ ምን ልበላት? በቃ የሆነ ታሪክ ፈጥረን እነግራታለን። አሁንም ሌላ ውሸት? አንተ አይሰለችህም እንዴ? እኔ መሮኛል። በቅርብ ጊዜ እኮ በተደጋጋሚ የምናደርገው ይሄንን ነው። ቴዲ በእናትህ አሁን የማየ ነገር ብቻ ነው የሚያሳስበኝ። ልጅቷ ግን አናት ላይ ነው የወጣችው።
አንተ ሜዳ ችግር አትሆንብኝ በእናትህ ቴዲ። ነው ቤቱ ጭራ አለ። እኔ ምን አድርጌ ምረዳሽ ነገር አለ? የለም። አንቺም በሰለሞን ጉዳይ አኩርፈሽ እንዳይሆን። ባሌን ከፍቶት ማየት የሚያስደስተኝ ይመስልሻል? የአባዬን ምክንያት ሳይሰማ እንደዚህ መሆን አልነበረበትም። እስኪ በሱ ቦታ ሆነሽ ሳላስበው ቀርቻ አይደለም ስንል፣ ግን መጀመሪያ የአባዬን ምክንያት መስማት ነበረበት። አንቺ ደግሞ ነገሩን ከማጋጋል ብታበርጅ ነው የሚሻልሽ። ደግሞ አሁን ምንድን ነው? ስህተት ሰርቻለሁ አባ። እና ስህተት መስራትን አቆምክ እኮ። ለዛ ነው ስህተቴን እንድታስተካክል እንድትረዳኝ የመጣሁት። እማዬ በጣም ተናዳብኛለች። ምን ማድረግ እንዳለብኝ እንኳን አላውቅም። እኔ መኝታ ቤት ድረስ ሄጄ ይቅርታ እንድታደርግልኝ ነገርኳት። እሷ ግን ጭራሽ ወይኔን ወይ ሳይሆን ምረጥ እኮ ነው ያለች። እናትህ ከዛች ልጅ ጋር ያለህን ግንኙነት እንድታቆም በግልጽ ነግርሃለች። እንድታደርገው መክርሃለሁ። አባ እማ እንዲሆንላት የምትፈልገውን ነገር ብቻ ነው የምታደርገው። አንተም ምን መርዳት አትፈልግም ማለት? አንተና ማስተጣሉ ሰምቻቸዋለሁ። የጸባችሁ ምክንያት ደግሞ ልጅቷ እንደሆነች አውቄያለሁ። ምን እያወራ እንደሆነ አውቀዋል? አባ እኔ ስሜቴ እንድትረዳኝ እንጂ እንድትናደድብኝ አለም እንደዚህ ያልኩ። የማየን ነገር ከአንተ ውጭ የሚረዳ ሰው እንደሌለ ታውቃለህ አይደለ? እኔና ሳሮን ሌላ ነገር ውስጥ ካልገባን ጓደኛ ምን ምንድን ነው ችግሩ? ምን አሁን የሚሰማ ስሜት ትክክል ሊመስል ይችላል። ውሎ አድሮ ግን ነገሩ ካለፈ በኋላ ምነው ቤተሰቦቼን በሰማሁ ብለህ መጸጸት አይቀርም እኮ። ፍቅር ብንጀምር ነው። ታዲያ አንተ እንደምትለው ከእሷ ጋር ምንም ግንኙነት ከሌለ ለምን እናት የምትልን አታረግም? ቆይ አባ አንተ ከመምህር ሌላ ጋር ያለህን ጓደኝነት አቁም ብትል ታደርገዋለህ? አንተ ግን መኝታ ቤት ድረስ ይዘህ ገብተሃል። ውዴ እዚህ ምን ትሰራለህ? ወደ ቤት ሄድክ መስሎኝ ነበር። ወደ የትኛው ቤት? ወደ ብሌን ቤት። አንዳንዴ ነገሮች እንዳሰብናቸው አይሆኑም። ወደ ዕቃ ቤቱ ሄጄ ለመደበቅና ራሴን ለማረጋጋት ሞክሬ ነው። በፍጹም ከብሌን ጋር አንድ ክፍል ውስጥ መሆን አልችልም። አናቷን ነው። ምንም ነገር ሊፈጠር ይችላል። ሁሌም እንድታስበው የምፈልገው ግን አንተና ሜላት ሁሉ ነገሬ ናችሁ። ሰለሞን አንተ የኔ ነህ። አሁን ሁላችንም አንድ ላይ ሆነን ከዚህ መሄድ የምናስብበት ጊዜ ነው። እኔ አንተና ሜላት ለመሄድ ብሌን ጦርነቱን በይፋ ስትጀምር ሁሉንም ነገር ጥዬላት ወዴት ነው የሚሄደው? ስንት የለፋውበት እኮ። የኔ ፍቅር አሁን ሞቅ ብለዋል።
እቤት ሂድ አረፍ በልና ነገ እንነጋገርበታለን። ወደ ቤት መሄድ አልፈልግም እያልኩሽ እኮ። እሺ ተከራይተን እንውጣ። ስንት የለፋሁበትን ነገር ሁሉንም ለብሌን ጥዬላት ነው የምወጣው። እንዲሁም ከዚህ በኋላ ምንም ነገር መናገር አልፈልግም። ሁሉንም ነገር ሲኦል ነው ማለት። ሳሮን መነጋገር እንችላለን? ስለምን? ባለፈው ስለተፈጠረው። አንቺም ሌላው እንደሚያስበኝ ሴት አድርገሽ ነው የምታስቢኝ? ከወንድ ጋር ያው መኝታ ቤት ውስጥ አግኝቼሽ ምን እንዳስብ ነበር የምትጠብቂው? ከሱ ጋር ያለኝን ግንኙነት እንዳቆም ልትነግሪኝ ነው አይደል? አላደርገውም። ምክንያቱም ሁላችሁም ልትረዱን ፈቃደኛ አይደላችሁ። ሳሮን አሁን ፍቅር መጀመር ያለብሽ ሰዓት አይደለም። ቢሆንም እንኳን ከምስጋና ጋር ከማጋ ፍቅር መጀመር እንዳለብኝ የነገርሽኝ ነው። እንደዛ ማለት አይደለም፣ ግን ምስጋና እኮ ቤተሰብ ነው። እውነት ለመናገር አንቺ ከሷ ትሻለሽ ብዬ አስቤ ነበር፣ ግን ሁላችሁም አንድ ናችሁ። ምን እያደረግሽ ነው? ይህን እኮ ነው ስለ የነበረው። በመካከላችን ትንሽ ችግር በተፈጠረ ቁጥር ሻንጣሽን ይዘሽ ካልሄድኩ ያለሽ። መላኩ ለእኔ አይደለም ለልጅህ ነው ያዘጋጀሁት። እንዴ ምናልባት ለመውጣት ከመረጠ ማለት ነው። መላኩ አንድ እንድታቅልኝ የምፈልገው ነገር ቢኖር ለብሌንም ሆነ ለልጇ ብዬ ከዚህ ቤት የትም አልሄድም። ልጆች ወደ መኝታ ቤታችሁ ሂዱ። ከእናታችሁ ጋር ማውራው ጉዳይ አለ። አይሆንም። ውሳኔህን ሳታሳውቀኝ ከዚህ የትም አትሄድም። ነገሮችን የሚያስተካክለው በዚህ መንገድ አይደለም። እኔ ደግሞ በዚህ መንገድ እንዲፈታ ነው የምፈልገው። ከአሁን ሰዓት ጀምሮ እዚህ ቤት ውስጥ የእኔ ድምፅ ብቻ ነው የሚሰማው። ከኔ ወይም ከእሷ ምረጥ። አባዬ፣ ይሄ ጉዳይ አባትን አይመለከትም። ቀላል ጥያቄ ነው የጠየቅኩ። ትንሽ አልበዛም ገሊላ? ይቅርታ፣ ሀሳቤ ያነሰብን? ታዲያ በዚህ ጉዳይ ለምንድን ነው ብሌን ምን እንደምታስብ ለምን አንጠይቃትም? ሰማኛለህ አይደለ መላኩ? ሁለታችሁም ብሌንና ልጇ ጋር መኖር ትችላላችሁ። ስንዱ ሰለሞኔት እንደማትወደው ስላሰበ ዛሬ ወደ ቤት መምጣት አልፈልግም። እንደዚህ ሲሆን አይቼው አላውቅም፣ ግን ምክንያቱ ትክክለኛ ይመስለኛል። ይህ ሞኝነት ጋሽ ሰለሞን ካንተ ጋር ሲሆን ደህንነት እንደሚሰማው አውቃለሁ። ምንም ነገር ቢፈጠር በአንተ ይተማመን ነበር። አሁን ግን አይመስለኝም።
ከማን ጋር እንደምታወሪ ረሳሽው እንዴ? ጋሼ ይቅርታ፣ አንተን ለመናቅ ፈልጌ አይደለም። ሰለሞን ምንም ጠንካራ ቢሆንም አሁን በወሰንከው ውሳኔ ግን ሳይጎዳ አይቀር። ብሌንን የበለጠ የምትወዳት አድርጎ እያሰበ ነው ያለው። ይህ ከመውደድ ጋር ምንም ግንኙነት የለው። ምክንያታዊ ውሳኔ ነው የወሰንኩት። ምናልባት ለአንተ አዎ፣ እሱ ግን እንደዛ ያስብ። ለምን አትነጋገሩ? እኔ ለማናገር በፍጹም አልፈለግም። ህመሙን ለመርሳት መጠጣት ጀምሯል። ከራሱ ጋር አይደለም። እናም በአንተ ላይ ጥገኝነት ተሰምቶሃል። ልትረዳው ይገባል። ምናልባት እዚህ ቁምሽ ልጆችን እንዴት ማሳደግ እንዳለብኝ ከመናገር ይልቅ ፍላጎቱን ለማሟላት የምትችል አይነት ሴት ብትሆኝ ኖሮ እሱ የኔ ጥገኛ አይሆንም ነበር። በል እንጂ እንደ ትልቅ ሰው መታየት አይደል እንደምትፈልገው? ለውሳኔዎቹ ኃላፊነት መቀበል ጀምር። እባክሽ ስሚኝ ገሊላ። መላኩ መስማት አልፈልግም። በቃኝ። ልጃችንን እየገፋሽው ነው። በቃ አቁሙ። በእኔ ምክንያት መጨቃጨቃችሁን አቁሙ ፕሊዝ። እንደሱ የምታስብ ቢሆን ኖሮ እስከዛሬ አንጣላም ነበረ። ቆይ አንቺ እኔ የተናገርኩትን መች ሰምተሽ ታውቂያለሽ? አንተ ምን ጊዜም ከጥፋት ቦዝነህ አታውቅም። እኔ ማድረጋቸው ነገሮች ሁሉ ጥፋት ናቸው ማለት ነው? ልትክዳኝ ነው? እሺ እንደዛ ከሆነ መርጫታለሁ። ሳሎንም መርጫታለሁ። ምን? እኔ ማድረጋቸው ነገሮች ጥፋት ከሆኑ አንቺ በመረጥሽኝ መንገድ ሂጂ። ደግሞ ትክክል መሆን አልፈልግም። በቃ እና ከኔ መረጥካት?